አቅማጣው ወደዋሰ ተጎዳው ሰው የለ ቻው ብዬ ወደ ቤት ከገባሁ በኋላ ስለ ልጁ አስተያየት እያሰብኩ ከሀሳቤ አልጠፋለ። ሳምንቱን በሙሉ ስለሱ እያሰብኩኝ ቆይቼ ትምህርት የምንጀምርበት ቀን ደርሶ ወደ ግቢ ተጠራን። የመጀመሪያ ቀን እሱን ለማየት ብሄድም አልመጣም ነበር። ባለመምጣቱ ድብር ብሎኝ ወደ ዶርም ተመለስኩ። በነጋታው ይመጣል ብዬ ሳስብ ሳይመጣ ቀረ። 3ኛም 4ኛም 5ኛም ቀን በተመሳሳይ ሳይመጣ የረፍት ቀናት መጡ። ሳላስበው በጣም ይናፍቀኝ ጀመር። በጣም ሲደብረኝ ረጋጋ ብዬ ቅዳሜና እሑድ ከግቢ ውጭ ለማሳለፍ ወደ ቤት ተመለስኩ። ቅዳሜና እሑድ ቤት አሳልፌ ወደ ግቢ ስመለስ ከሩቅ ጥቁር ልብስ ለብሶ ጓደኞቹ ከበው ሲያጽናኑ ተመለከትኩ። ሳምንቱን በሙሉ ሲቀር የሆነ ነገር እንዳጋጠመው ጠርጥሬ ነበር። ሆኖም ግን ምን እንዳጋጠመው ማንንም ሳልጠይቅ ቀኑ አለፈ። ቆይቼ ሳጣራ እናቱ እንዳረፉ ሰማሁ። ቀርቤ ላጽናና ብፈልግም ብዙም ስለማንግባባ ፈርቼ ተውኩ። በዚህ ሁኔታ ለአንድ ወር ቆየን። እሱም እንዳቀረቀረና ዝም እንዳለ ነበር ክላሱን ጨርሶ የሚወጣው። እኔም ወሩ ሙሉ የተከዘ ፊቱን ማየት ስሶ ነበር። ከቆይታ በኋላ ላናገረው ወሰንኩ። እናም አንድ ቀን በጠዋት ተነስቼ ወደ ክላስ ሲሄድ ግቢው ጭር ብሎ ነበር። እኔም የክላስ ሰዓት እስከሚደርስ ሁሌ የምንቀመጥበት ቦታ መራው። ልክ ስደርስ ከሩቅ ልጁ ቦታችን ላይ ተቀምጠየው ሂጄ ላወራው ፈለግኩኝ። ግን ግቢ ውስጥ ማንም ስለሌለ በቆንኩበት ሳይዘውጪ ወደ ክላስ ተመለስኩ። እሱም ፈገግ ብሎ አመሰግናለሁ ብሎ ደብተሩን ተቀብሎ ሊሄድ ሲል ጠራሁት። ልክ ዞር ብሎ አቤት ሲለኝ እጄን እያፋተኩ ስለ እናትህ ሰምቼ በጣም አዝኛለሁ፣ ፈጣሪ ያጽናህ፣ በርታ በላልኩት። እሱ ምንም ሳይለኝ አንገቱን ደፍቶ ባለሁበት ጥሎኝ ሄደ። አስቆሜ ላወራው ፈልጌ ነበር፣ ነገር ግን የክላስ ሰዓት ደርሶ ስለነበር ዝም ብዬ ወደ ክላስ ገባ። ይህ ሁሉ ሲፈጠር የክላስ ተማሪዎችና ጓደኞቼ ከሩቅ እያዩን ነበር። እናም ሲያገኙ አንቺ በቃ ወደድሽው ማለት ነው ጠባረገሽ እያሉ ይቀልዱብኝ ጀመር። በወራቸው በጣም ተበሳጨሁ። ስሙን እንኳን በአግባቡ የማላውቀው ልጅ ምን ብዬ ነው የምወደው? አሁን ለሱ ለራሱ ይውደደኝ አይውደደኝ አላውቅም ብዬ ጮህኩባቸው። ደንግጠው ዝም አሉ። ነገሩ ክላስ ውስጥ ለቀና ሲወራ ቆይቶ ተረሳ። አንድ ቀን ከጓደኞቼ ጋር ግቢ ውስጥ ቁጭ ብለን እያወራን እያለ ድንገት ልጁ ባጠገባችን ሊያልፍ ሲል ጓደኞቼ ከተቀመጡበት ተነሱና መንገዱን ዘግተው አንቺ ግን ምን ማድረግሽ ነው? እንዴት እንደዚህ ታደርጊያለሽ? እያሉ ይጮሁብኝ ጀመር። በነገራቸው ግራ ገብቶኝ ዝም ብዬ እነሱን ማየት ጀመርኩ። ይሄ ሁሉ ሲፈጠር ጓደኞቼ ልጁ ላይ መንገድ ዘግተውበት ማለፍ ስላልቻለ ቆሞ እየሰማን ነበር። ከዛ ምን እንደተፈጠረ ጠየቃቸው። ይቺ ነቻ አሳይመንት እንደተሰጠን እያወቀች ያበደልናት ብር ስንጠይቃት የለኝም ትለናለች አሉት። እሱም ይሄ ከሆነ ያጣላችሁ ችግር የለውም እኔ እሰጣችኋለሁ ብሎ ከኪሱ ብር አውጥቶ ሰጥቷቸው ባለንበት ጥሎን ሄደ። እኔ ምን እያደረጉ እንዳለ ግራ ስለገባኝ ምን እያደረጋ? ከሳምንት በኋላ ከጓደኛዬ ጋር ወደ ክላስ እየሄድን ልጁ ከኋላ ጠራኝ። አንዴ መሬቱን አንዴ እኔን እያየ ሀሱ እኔ አንቺን ለረዥም ጊዜ ነው የማውቅሽ። ከዛን ጊዜ አንስቶ ልቤ ላንቺ እንጂ ለሌላ ሴት ቦታ ኑሮት አያውቅም። አሁን ላይ አንቺ ምን እንደሚሰማሽ አላውቅም፣ ነገር ግን እንድታውቂልኝ የምፈልገው ነገር ሁሌም እንደምወድሽ ነው አለኝ። እናም ስለሱ ምን እንደማስብ ጠየቀኝ። በዚህን ጊዜ እኔ ለጓደኞች የነገርኳቸውን ነገር ደገምኩለት። ሳወራ እየጮህኩኝ ስለነበር እዛ አካባቢ የነበሩ የግቢ ተማሪዎች ትኩረታቸው እኛ ላይ ነበረ። እሱም አንገቱን ደፍቶ ሲሰማኝ ቆይቶ እኔ ከዓላማሽ ላሰናክልሽ አልፈልግም፣ ይህን አንቺን ማፍቀር ለህልምሽ እንቅፋት የሚሆንብሽ ከሆነ ከአሁን በኋላ ወደ ህይወትሽ አልመጣም ብሎ ዞር ብሎ ጥሎ ሊሄድ ሲል ጠራሁትና ብሩን ከቦርሳ አውጥቼ ከዚህ በኋላ ለኔ ምንም አይነት መስዋዕትነት አያስፈልግም ብዬ ብሩን መለስኩለት። እሱም ምንም ሳይለኝ ተቀብሎኝ ሄደ። ዙሪ ጓደኛዬ ስመለከታት ትክክል እንዳደረኩኝ በእጇ ምልክት አሳየችኝ። ይሄ ሁሉ ነገር ከተፈጠረ በኋላ ምንም ነገር ሳናወራ የሴሚስተር ፈተና ደረሰ። እየቆየ ሲሄድ ያደረኩት ነገር ትክክል እንዳልሆነ ይሰማኝ ጀመር። የብሬክ ሳምንታት ሳይደርሱ በፊት ላወራው ወሰንኩ። አንድ ቀን ውጤት ለማየት ከዶርም ወደ ክላስ እየሄድኩ እያለ ልጁ ወደ እኔ እየመጣ ተመለከትኩት። እኔም ይሄን አጋጣሚ መጠቀም አለብኝ ብዬ ወደ ልጁ ተራመድኩ። አጠገቡ ስደርስ ከኪሱ ወረቀት አወጣና ቶሎ ብዬ ባለፈው በማይሆን መንገድ ስላናገርኩት በጣም ይቅርታ። በጣም ከመደንገጥ የተነሳ እጄ ሲንቀጠቀጥ ይሰማኝ ነበር። ደብዳቤው እንዲህ ይላል። ሀሱ ከሁሉም ነገር በላይ ልነግርሽ የምፈልገው ነገር በጣም እንደምወድሽና በልቤ ላይ ትልቅ ቦታ እንዳለሽ ነው። እናም ለዘላለም የልቤ ዙፋን ላይ ነግሰሽ ትኖሪያለሽ። ከዚህ በፊት ሳላስበው አስከፍችሽ ከሆነ በጣም ይቅርታ። ህልምሽ ላይ እንቅፋት ሆኖ መገኘት
ለኔ ምን ያህል ከባድ እንደሆነ ልትረጅኝ አትችይም። ካወራን ቀን ጀምሮ እንዳኮረፍሽ ይሄው ብሬክ ደረሰ። እናም ለዛ ነው ይሄን ደብዳቤ ጻፍኩልሽ። ምን መሰለሽ አሱ፣ ከእናቴ ሞት በኋላ በልብ ህመም እየተሰቃየሁኝ ነው። ህመሙ በጣም እየከፋብኝ መጥቷል። እናም በዚህ ሁኔታ የትምህርቴን መቀጠል ስለማልችል ቤተሰቦቼ ሁለተኛ ሴሚስተርን ዊዝድሮ እንድሞላና የሕክምና ክትትል እንዲደረግልኝ ስለወሰኑ በዚህ ሁኔታ ልሰናበትሽ ስላልፈለኩ ይሄን ደብዳቤ ጻፍኩልሽ። ሕክምናዬን በሰላም ጨርሼ ወደ ትምህርት ቤት እንደምመለስና እንደምንገናኝ ተስፋ አደርጋለሁ። ሁሌም በጸሎትሽ ይሰሪኝ። በድጋሚ ስላስከፋውሽ በጣም ይቅርታ። ደህና ሁኚ ሀሱ፣ እወድሻለሁ። ሳላስበው እንባዬ ደብዳቤው ላይ ጠብ አለ። ሁኔታውን እያሰብኩ ማልቀስ ጀመርኩኝ። ገና ሳይሄድ ይናፍቀኝ ጀመር። ያለበትን ነገር ሳልረዳ በስነ ስርዓት ሳላወራው እንደቀረው ሳስብ በራሴ በጣም ተበሳጨሁ። የብሬክ ሳምንት አልቆ ሁለተኛ ሴሚስተር የምንጀምርበት ቀን ደረሰ። ክላሱን ያለሱ እያሰብኩ ድብርት ይወረኝ ጀመር። ክላስ እንደተጀመረ አንድ አዲስ ልጅ ወደ ክላሳችን መጣና እኔ አጠገብ ተቀመጠ። ሰላም ካሱ እባላለሁ ብሎ እጁን ለትውውቅ ወደ እኔ ዘረጋ። እኔም እጄን አጣምሬ ሀሴት አልኩት። እሱን ቅር እያለው ስለተዋወቅን ደስ ብሎኛል አለኝ። ቀን ወደ ቀን እኔና ካሱ እየተግባባ መጣን። ካሱ ነገሮችን ቀለል አድርጎ የሚመለከት ፈታ ያለ ናዝሬት ልጅ ነው። ሲበዛ ጨዋታ ይወዳል። ባየው ነገር ሁሉ እየቀለደ ያስቀኛል። ሲደብረኝ ማየት እንደማይወድ ሁሌ ይነግረኛል። በጊዜ ሂደትም ጥሩ ጓደኛሞች ሆነን እንዲህ እያለ አመቱ ሊጠናቀቅ ትንሽ ጊዜ ቀረው።